የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ በአጀንዳ ማሰባሰብና በተሳታፊዎች ልየታ ላይ ሰፊ ቅድመ ዝግጅቶችን ሲያከናውን ቆይቶ ተጠባቂ ወደ ሆነው የምክክር ጉባኤ ተሸጋግሯል። መላው የኢትዮጵያ ሕዝብ ሂደቱን በትዕግስት ሲጠባበቅ በነበረው ሀገራዊ የምክክር ጉባኤ ላይ የተገኙት ተመካካሪዎችም ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ በዚህ ድንቅ ዕለት የታሪክ አሻራ ለማኖር ከወንድም እህቶቻቸው ጋር መገናኘታቸውም እንዳኮራቸው ነግረውናል። በጣም ትልቅ እድል የሰጠን ኢቭን ደግሞ የዛሬ ደግሞ እኛ እንደ ታሪክ አሻራችን የምናስቀምጥበት ወንድማማችና እህትማማችነት ያየንበት ትንሿ ኢትዮጵያ ነው ዛሬ ያየን። ምክንያቱም በግጭት የሚመጣ ነገር የለም። ስትጋጪ ጥፋት ነው፣ ስትጋጪ ስደት ነው የሚመጣው፣ የሰው ህይወት ነው የሚጠፋው፣ ወጣት ነው የምናጣው፣ የተማረ ትውልድ አታገኝምና በግጭት ምንም ነገር እንደማይመጣ ያየንበት ነው። በተለይ የመጣንበት ያለፍንበት ለረጅም ዓመታት የነበርንበት ጦርነት ውስጥ ነበር። በተለይ እንደ ትግራይ ትሹ ከሆነ በርካታ ግጭቶች ተነስተዋል። እናቶች ጧሪ የሌላቸው ባዶዎችን ቀርተዋል። ያ ነገር ግን እንዲቀድመን ብንመካከርስ የሚል እኔ ውስጤ ሁሌ ይሰማኛል። ዛሬ ደግሞ ይሄ እድል መፈጠሩ በጣም ትልቅ ነው። ስንመካከር ነው ሀገራችን አንድ የምናደርገው። ሰላም የሚፈጠሩ ስንመካከር ነው። በዛሬው ዕለት በጣም ደስተኞች ነን። በዚሁ ከቀጠለን ሀገራችን አንድ እናደርጋለን። ኢትዮጵያ በታሪክ ለመጀመሪያ ጊዜ ያካሄደችው በምትገኘው የምክክር ጉባኤ ከራሱ አልፎ ለአፍሪካም ተነጋግሮ መግባባትን መሰረት የሚጥል ስለመሆኑም አንስተዋል። በአሁኑ ሰዓት ላይ በተለይ ለኛ ለአፍሪካኖች በጣም አስፈላጊ የሆነ አጀንዳዎች አሉት ማለት ነው። ምክንያቱም ሌሎች አፍሪካ ሀገራቶች ከኛ ብዙ የሚማሩ ነገር አላቸው። እኛ ቀድመናቸዋል። ከዚህ በፊትም በታሪክ በተለያዩ ነገሮች ኢትዮጵያ ቀደምት ሀገር ናት። ዛሬም ደግሞ ያሉብንን ችግሮቻችንን ያሉብንን መለያየታችንና የሀሳብ ልዩነቶቻችንን በምክክሩ አንድ አድርገን ወደ ቀጣይ ወደምንሄድበት ተስማምተን ተነጋግረን ተደማምጠን አንዱ የአንዱን ሀሳብ ሰምቶ አንዱ የአንዱን ፍላጎት በጋራ አድርገን እኩል እቺን ሀገር የምናሻግርባት ትልቅ እድል ነው ብዬ ነው የማስበው። በመግባባት በመነጋገር የማይፈታ ነገር የለምና ለኢትዮጵያ ደግሞ ይሄ የመጀመሪያዋ በመሆኑ 4000 የሚሆን ሰው በአንድ አዳራሽ ውስጥ ተቀምጦ ያለውን ሀሳብ ለኢትዮጵያ ሊጠቅም ይችላል፣ ኢትዮጵያ ከወደቀችበት ቦታ ላይ ለማንሳት ይቻላል ተብሎ የሚደረገው እንቅስቃሴና ትብብር እጅግ በጣም የሚያስደስት ነው። ሀገራዊ የምክክር ጉባኤ መጀመሩ በአጀንዳና ተወካዮቻቸው ለተወከሉ ሁሉም ኢትዮጵያውያን ከፍተኛ ተስፋን ያላበሰ ሆኗል። በታሪክ የተገኘው ይህ ወርቃማ እድል እንዳይባክን ተመካካሪዎች ከወገንተኝነት በመራቅ ሀገርን በማስቀደም መወያየት እንደሚገባቸውም ተጠቁሟል። እኔ እዚህ ጋር ዛሬ ስወያይ ስለ ኢትዮጵያ ነው። ትግራዊትም ቢሆን ስለ ትግራይ ብቻ አይደለም እንድመክር የመጣሁት። ከኔ የሚፈልገው ሌላ ክልል ከሌላ ክልል ደግሞ እኛ የምንፈልገው አንድ እንድንሆን ነው እንጂ ይሄ የግላችን ጥቅም መነሻ አድርገን መምጣት እንደሌለብን ሀገርን ትኩረት አድርገን ኢትዮጵያን መሀላችን አድርገን ምንድነው ያጠፋን ምንድነው ስህተታችን ብለን ቆም ብለን አስበን ዛሬ የምናስቀምጣት ለነገር ለታሪክም ተወቃሽም ተመስጋኝም ነው የምንሆንበት። ለሀገሬ ወደፊት ቀጣይ ትውልዱ እንዴት ነው ከኔ ሀሳብ ላይ ተቀብሎ መራመድ አለብን ብለን ከወሰንን መጀመሪያ መተው ያለብን የግል ፍላጎቶቻችንን ወደ ኋላ ተተን አገር ምን ትፈልጋለች፣ አገር ምን ያሻግራታል፣ ለዚች አገር ለቀጣይ ትውልድ ምንድነው የሚጠቅመው ብለን ማሰብ መቻል አለብን። ስለዚህ ይሄንን ትውልድ ብዙ ሀሳብ ይዞ ይመጣል። የግል ፍላጎቶቻችንን ይዘን ይመጣናለን፣ የፖለቲካ ፍላጎት ይዘን ይመጣናለን፣ የሃይማኖት ፍላጎት ይዘን ይመጣናለን። አሁን ግን እነዚህ ሁሉ በኔ አስተሳሰብና አስተያየት መቅረት አለባቸው። መጀመሪያ አገር መቅደም አለበት። መጠላለፍን አስቀርቶ ምክክርን ባህል ለማድረግ የተጀመረው ጉዞ በተለያዩ የዓለም ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ጉዳይ የባለቤትነት መንፈስን የፈጠረላቸው ስለመሆኑ ተነግሯል። ወደፊት ዲያስፖራው በኢንቨስትመንት ረገድ አገሩን በከፍተኛ ሁኔታ ሊረዳ የሚችልባቸው እውቀቱ አለ፣ ገንዘቡ አለ፣ ችሎታው አለ እና ይህን በማስተባበር ረገድ እንዲህ አይነት አገራዊ የሆኑ በመደማመጥ ረገድ የሚደረጉ እንቅስቃሴዎች የዲያስፖራው አንዱ ተስፋ ነው የሚሆነው። ለዘመናት የተንከባለሉ ችግሮችን በመፍታት ባለመግባባት ብዛት ትከሻዋ ያልዛለች ሀገርን ለትውልድ ማሻገር የሚቻለው በምክክር ብቻ በመሆኑ በጉባኤው ተሳታፊ ከሆኑ 4000ዎቹ የኢትዮጵያውያን ተወካዮች ባለፈ ሁሉም ኢትዮጵያውያን የጋራ ኃላፊነት እንዳለባቸውም አጽንኦት ተሰጥቶበታል።